ማላቀው ነገር ውስጥ ገብቼ የነበረውና ሁለት የተመኘ አንድ ያጣን የሚባለው ለዚህ ነው። አንዱ ጋር ቋሚ ብትሆን እንደዛ በደካማ ጎኔ ገብተሽ ለዚህ ያበቃሽኝ እንጂ ማለት ነው። ቋሚ ሆኜ አንድ ቦታ እየኖርኩ ነበር። ምን እያወራህ ነው? የኔ ነው ብለህ አምነህ ነበር እንዴ? እንደገና አሁን ወዲያው ትላለህ እንዴ? ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ከባህራን ጋር እዚህ ጋር ቁጭ ብለናል። ምን እያደረግን ነው አባ? ማንን እየጠበቅን ነው? ደህና ናችሁ? እንዴት ናችሁ? እኛ አለን እግዚአብሔር ይመስገን ሰላም ነን። ሰሞኑን እንግዲህ እየሆነ ያለውን እያያችሁ ነውና ብዙ ልጆች ባንቺ ምክንያት ነው እንደዚህ የሆነው ባንቺ ምክንያት ነው የሰው ትዳር ያለያየሽው እያላችሁ ነው። ዛሬ እውነታውን ላውቅ ቀጥሬዋለሁ ቡዜን ማለት ነው። እየመጣ ነው ያለውን ሁኔታ እናየዋለን። እስኪ እናንተ ብቻ ላይክ ሼር ሰብስክራይብ ያረጋችሁ አበረታቱኝ። የራሴን ነጻነት ማወጅ ፈልጋለሁና በእኔ ምክንያት እንዳልሆነ እንድታቁልኝ ፈልጋለሁ። እውነት ለማውራት እኔ ራሱ በጣም ልቤ ተሰብሯል የነሱ መለያየት ማለት ነው። ማንንም ሰው እንዲለያይ አልፈልግም እና ቡዜን ቀጥሬዋለሁ። እስኪ ያለውን ሁኔታ እናያለን። ምን እንደምል ሁሉ ራሱ አላቅም። በጣም ስለተናደድኩና ስለከፋኝም ነው ማለት ነው። እና ወድ ቤተሰቦቼ እየመጣ ነው። ባህራን ጋር ቁጭ ብለናል። እዚህ ጋር ሚሪንዳ ምንም እየጠጣን ነው። ምን ነው አባ ይኸው እዛ ላይ እየመጣ ነው። መጣ ይኸው እዛ እየመጣ ነው። ወድ ቤተሰብ ቡዜ እንዴት ነህ? ሰላም ነው ቤቢ? እንዴት አለ? ደህና ነህ? እንዴት ነህ? ቁጭ ብለህ ሰላም ነው? እንዴት ነሽ? አለን እግዚአብሔር ይመስገን። እንዴት ነህ? አለን። እንዴት ይዞሃል? ደህና ነኝ። ደህና ነህ? እየበረታህ ነው? አዎ ምን ሆናለሁ ብለሽ ነው? አይዞን አይዞን። አይ አሁን ደህና ነህ? ጠንካራ በለ። ወንድ ልጅ ጠንካራ ሲል ነው። አው እንግዲህ ምን ይደረጋል? ያጋጥማል እኮ በሁሉም ያለ ስለሆነ ይሄ ነገር። ስለዚህ አንተ ጠንከር ነው ማለት ያለብህ፣ ራስህን ማጠንከር ነው ያለብህ። የወለደ ሰው ደግሞ ርቆ አይራራቅም። እግዚአብሔር ባለ ሰዓት ልትገናኙ ትችላላችሁና መጣላት በእናንተ አልተጀመረም። አንተ አይዞህ ጠንከር በልና ብዙ ልጆች ደግሞ እኔ አይተህ ከሆነ ኮሜንት ላይ ባንቺ ምክንያት ነው እንደዚህ ሆኑት ምናምን ይላሉና ምን ትላለህ? ይሄን ዛሬ ልጠይቅህ ነው የመጣሁት አባዬ። እሺ ቆይ ምን እሱማ ሰማሽ ነው አባዬ? እሱማ ምን ጥያቄ ያለው? አሁን እኮ ምንም እኔ ያኔም ቢሆን አንቺን ለመርዳት ማለት በማላቀው ነገር ነው እዛ ውስጥ የገባሁትና ያም ነገር በርግጥ በመካከላችን ቅሬታ ፈጥሯል። ግን ዞሮ ዞሮ ያው ምንም የሚካድም ነገር አይደለም። ስለዚህ ያንቺም እንትን ያው አለበት ልልሽ ፈልጌ ነው። እና በአንቺ ምክንያት ነው እያልከኝ ነው? አው ምናልባት ከዚህ በፊትም እኮ እኔ ያው ልጅ ጥለሽ አረብ ሀገር ከምትሰደጂ አንቺን ልርዳ ብዬ ነው ማለት ያው ያ ነገር ሁሉ እንትን ካለም በኋላ አንቺ እሷን ይቅርታ ስትጠይቂኝ እኔን እንኳን ይቅርታ አላልሽኝም ማለት አልተገናኘንም። ዞሮ እኔ ዛሬ ማናገር አልነበረብኝም። ግን እኔ ደግሞ እንደው ስለፈለግሽና ስላልሽኝ አንቺን አክብሬ መጣሁ። አይ እኔ በዛን ሰዓት ስመጣ አንተ ቤት የለህም፣ እሷን ነው ያገኘኋት። ገብቶሃል አባቴ? እስኪረፍ ባህራን እስኪ አትበጥበጥ ወይ ወንድ ልጅ ስትባሉ በቃ በጥባጭ ናችሁ። እኔ በዛን ሰዓት ስመጣ አንተ የለህም፣ አላገኘሁህም። ገብቶሃል? እሷን ነው ያገኘሁት። አንተ ማለት እሷ ማለት አንተ ነው። እሷን ይቅርታ ከተቀበለ አንተም እንደተቀበልህ ቁጥር አስቤው ነው እንጂ ሌላ ነገር አይደለም። አንተ ስራ ነበርክ ብዙ የታለ ስላትኝ ስራ ሄዷን አለችኝ። በቃ እሷ ይቅርታዬን ስለተቀበለች በዛውም ጾም ገባ። በዛን ሰዓት ጾም የምንጸልይበት ሰዓት ስለነበር ያው እንግዲህ ከዛ ወዲህም እኔም ብዙ ቪዲዮ እየሰራሁ አይደለምና የጾም የጸሎት ሰዓት ስለነበረ ድጋሚም አልመጣሁም። ያው በዛሬ በነገ መጣለሁ እያሉ ቤታችሁ አሁን ይሄ ነገር ሲከሰት እኔ በጣም አዝኝና የተሰማኝን ነገር ልገልጽልህ ፈልጌ ነው የመጣሁት ማለት ነው። ያውን አዘንሽም ምንም ማረክሽም ማለት አንዴ የሆነው ሆኗል። ምንም አዘንሽም አላዘንሽም ለኔ የሚጠቅመኝ ነገር የለም ማለት አንቺም እንትን የምትይው ነገር አይኖርም። ግን ዞሮ ዞሮ ባይሆን ጥሩ ነበር። አንዴ ሆኗል። ያው ምንም ማድረግ አይቻልም። ሁሉም ለበጎ ነው። ሰማሽ ማለት እኔ ብዙዎቹ ስሜን እያጠፉት ስለሆነ ምንድነው ነገሩ እንዴ? እስኪ ረፋ አባዬ ወይ ምን ስማጣት እኮ ያለ ነገር ነው ስልሽ ካለሽ ሁኔታ አንፃር ነው። ሰጡኝ አልፈልግም። ይሄ ማንንም ሰው የሚሰራውን ስራ ነው የሰራ ነው። ገብቶሃል?
እና እኔ ስሜን እንዲያጠፉልኝ እንዳነሱ ሰላም ማልፈልግ ነው እዚህ ጋር በግልጽ እየነገርኩ ያለሁት። እኔ ምንም ነገር እንደሌለሁበት እንድነግራቸው ነው የምፈልገው። ያለሽበት እንደኔ እኔ ምን አደረኩሽ? አንቺን ለመርዳት እዛ ነገር ውስጥ ገብቼ በውስጣችን እንደዚህ አይነት ቅሬታ እንትን ባይል ኖሮ ለዚህ አንበቃም ነበር። ኧረ በእናትህ ዝም በል። እሷ እኮ አምናበት ምን ብላ ነው ይቅርታዬን ተቀብላለች። ምንድነው የምታወራው? በእኔ አታሳብ። ሌላ ነገር ችግር ካለበት ችግርህን እንትን በል እሺ። ሲጀመር እሷ ምስኪን ናት፣ አንተ ትሆናለህ እንደዚህ ያስቀየምካት። ይሄ አንገት ደፊዎች እኮ ሀገር አጥፊ ናቸው። እሷ ስለምትናገር ነው። አሁን ለነገር ነው የፈለግሽኝ ወይስ ለምን? ለነገር አይደለም። አንቺ ምክንያት ነው እንድትለኝ አልፈልግም። የራስህ ችግር ካለ አዎ፣ ባንቺ ምክንያት ነው እንዴ? እኔ ምን አደረኩሽ? ባንቺ ምክንያት የምትለው ምን አጠፋሁ እኔ? ከዚህ በላይ ምን አታደርጊ? ምንድነው የሚያወራው ይሄ? ምን እያልክ ነው? ምንድነው የምታወራው? እና አሁን ደስታሽን ለመግለጽ ነው እዚህ ጋር ይከታሽ። ምን ለኝ እኔ ምንድነው ደስታዬ? በቃ እኔ ግልጽን ማወቅ ስለፈለኩ ነው። ባንቺ ምክንያት ነው እንደዚህ የሆኑት። አንቺ እንደዛ ካረክሽ በኋላ ነው እያሉ ነው። እኔ ምን አደረኩ? የኔ ጥፋቴ ምን እንደሆነ ብቻ ማወቅ ስለምፈልግ ነው። ከአንቺ ጋር እንደዚህ አይነት ስራ ባልጀምር ኖሮ ይሄ ነገር አይመጣም ነበር። እርግጠኛው ነኝ ስነግርሽ ማለት እንደ ሰው የምትረጂ ከሆነ ነው። ማንም ሰው የሚሰራውን እኮ ነው እየሰራው ያለው እንጂ ያንቺ ማለት ያንቺ የተለየ ነበር በሰዓቱ። ምንድነው የተለየው? አሁን ለዚህ ነው የፈለግሽ? ፍራንክ በእኛ ተጀምሯል። አሁን ለዚህ ነው የፈለግሽ? አዎ ለዚህ ነው የፈለኩ። ገና አሁን እኔ ራሴን አንስልሽ ያረጋጋውበት ጊዜ አይደለም። ገና ነኝ። እኛ እኮ ልንረዳ ገና 2-3 ቀን ነው እኔ ወደ ራሴ ራሱ ከተመለስኩኝ። ስለዚህ አሁን ደግሞ ምን አድርግ ነው የምትይ? እኮ ነው እኮ ችግራችሁ ነው። ከኔ የምትፈልጊው ነገር አለ? ምንም የምፈልገው ነገር የለም። ግን በችግሬ ሰዓት ስለደረሳችሁልኝ እኔም በችግራችሁ ሰዓት መድረስ ስላለብኝ አንተ በዚህ መልኩ ነው የምትደርሽልኝ? ለኔ በዚህ መልኩ ነው የምትደርሽልኝ? ጋር ለተላደህ ነው በጸባይ ስጠይቅ ምን አስበህ ነው እንዴ? ና ብለሽ ነገሮችን እዚህ ጋር መጨቃጨቅ ነው በችግሬ ጊዜ ደረሽልኝ? አረ ምን አስበህ ነው አንተ? ግን እኔ እኮ ትዳሬ መጽዋት አድርጌ ነው ላንቺ በዛ ሰዓት አንቺን ስረዳይ ነበር። ስለዚህ አሁንም እኮ እንኳን ተጣላችሁ ደስ ብሎኛል ልትይ ነው በቃ የጠራሽ ማለት ነው። እኔ እንደዛ ነው የምረዳው። እንደዛ አታስብሽ፣ እንደዛ አትሸወድ። እኔ እንኳን አይደለም እሷን የምወዳት ምርጥ እህቴ ናትኝ። እንኳን የሷ ትዳር የጠላት ትዳር ራሱ እንዲፈርስ አልፈልግም። እሺ እንኳን እሷን የምወዳትኝ ማለት ነው። እኔ ማንም ትዳር እንዲፈርስ አልፈልግም። ስለዚህ እንደዚህ እያልስም ባታጠፋ ደስ ይለኛል በቃ። ስለዚህ ለምን አትተኝ? እኔ እኮ ለላጽናናህ ነው። ግን ባንቺ ምክንያት ትለኛለህ። እሷ አዎ ባንቺ ምክንያት ነው። ሌላ ችግር ካለ ሌሎችም ደግሞ ስለዛ ጉዳይ የሚያውቁ አዎ ባንቺ ነው እያሉ ኮሜንትም ሲጽፉ ነበር። ስለዚህ ልክ ናቸው እነሱ ሰላሉ ልክ ናቸው ካዩት አንፃር ነው እንዴ። ስለዚህ ተይኝ በቃ ራሴን ላዳምጥበት ተይኝ። እኔ መቼ አታዳምጣልኩህ? እኔ አታዳምጣልኩህ እንዴ? ምን አስበህ ነው ግን አንተ? ኧረ በስላሴ ስም ምንድነው የምታወራው? እኔ አታዳምጣልኩህ? እኔ እያልኩ ያለሁት በእኔ ምክንያት እንዳልሆነ ንገራቸው በግልጽ ለሃለ። ጭራሽ ደግሞ ከነሱ ጋር ታጣለኝ። አዎ ባንቺ ምክንያት ነው ትላለህ እንዴ? ይሄን እኮ እሷ ምናበት እሺ ብላ ይቅርታዬን ተቀበላኛለች እሷ ማለት ነው። አዎ እሺ ይቅርታ ብላ ይቅርታዬን ተቀበላኛለች። የልብሽን ከሰራሽ በኋላ ምንም የልቤን የሰራሁት ነገር የለም። ስለዚህ ያን ኮሜንት ላይ እንደዛ አሉ ተብሎ አዎ እነሱ እንደዛ ብለዋልና አዎ እንደዛ ነው እነሱ መምሰል አለብህ። እንዳንተ ወደ ነድህ ነው እንደምትሄደው። በራሴ የምጓዝ ሰው ራሴን እንትን የምል ሰው ነኝ እኔ። ማንም ሰው ባወራው አይደለም የምንቀሳቀሰው። ግን አንቺ በእኛ መሀል ያ ነገር ባትገቢ ኖሮ የሁሉ ነገር ባልተፈጠረ ነበር። አስበሻ መሀል ምንም የገባሁት ነገር የለም። ገብቷል? ምንም ያልኩትም ነገር የለም። ስለዚህ እኔ ሳላሳዘንከኝ ልብህ ሲሰበር ሳላየሁት። በነገራችን ላይ ከሴት ልጅና ከወንድ ልጅ ሴት ልጅ እንትን የሆነ ስትከፋ ምንም ስትል አልቅሳም ሆነ ምንም ብላ ይወጣላታል። ወንድ ልጅ ግን የእውነት ከሆነ ማለት ነው ወይ አያለቅስ ወይ ምን አይል በጣም ይጎዳልና ያን ነገር ሳላየሁ ሀሳብ ስለሆነ መቼም ቢሆን እንደው እናለቅሳለን በውስጤ እያዝኩ ሊከፋኝ እንትን ሊጠቁር ለምናምን ልበሳቆል ይችላልው እንጂ መቼም አላለቅስም እኮ። እንደማታለቅስ እኮ ሳላወቅኩ ነው። ስለዚህ አሁንም አልቅስ እያልሽ ነው ወይስ ምንድነው? አዳምጠኝ፣ እንደማርኝን መጀመሪያ አዳምጠኝ። እኔ ምንም አንቺ የምታወሪው ነገር ማለት ምንም ወደ ውስጤ የሚገባ ነገር የለም። ጆሮ ደስ ብሎሽ ከሆነ ተሳስተሻል። እንዳትደሰች። ለምን መሰለሽ እኛ ወደዳችሁም ጠላችሁም ልጅ አለች፣ በመሃል ልጅ ተፈጥራለች። ነገ ተነገ ወዲያ አብረን ሰው ባንኖርም በቃ ልጅን የምጠይቅበት መንገድ እንፈጥራለን። ዞሮ ዞሮ
ይሄንን ነገር ያረጋችሁት ደግሞ እናንተ ናችሁ። በሷም በእኔም ዙሪያ ያላችሁት አንዴ ወደ እሷ አንዴ ወደ እኔ የሆናችሁ ማለት በመሃል የሆነ በቃ አንዳንድ ነገር አለ አይደል? ያ ነው አሁን እየተሰማኝ ያለው እንጂ ዞሮ ዞሮ ሰው እንደዚሁ ተራርቆ አይቀርም። ይሄንን አስቢበት። ምን ይያከው? ስለዚህ ይችን ክፍተት አገኘው ብለሽ ደግሞ አሁን ዛሬ እኔን ጠርተሽ እንደዚህ አታርጊ። በቃ ተይኝ። እኔ በጣም የመረረኝ ሰው ነኝ። አሁን ገና ወደ ራሴ ያልተመለስኩ ሰው ነኝ። እንዴ አሁንስ እያናደድከኝ ነው። እኔ በጸባይ ልጠይቅህ ስሞክር በጣም እያናደድከኝና አላፊ ቃል እየተናገርክ ነው። እንደውም ቢካል ሚስጥር አወጣለሁ።